ሰላም ጤና ይስጥልኝ ክቡራንና ክቡራት የቻናሌ ተከታታዮች፣ በመጀመሪያም አጫጭር ሰበር አርዕስተ ዜናዎችን አስደምጣችኋለሁ። አዳዲስና ታማኝ መረጃዎች በየደቂቃው ልዩነት ዩቲዩብ ላይ ይለቀቃሉ። አንተም የምንለቃቸው መረጃዎች በፍጥነት እንድታገኙ ወይም ኖቲፊኬሽን እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ የደውል ምልክቱን መጫኑን አትርሱ። በመቀጠልም ወደ አርዕስተ ዜናዎቹ አለ። አሜሪካና እስራኤል ኢራን ላይ የከፈቱትን ጦርነት አሁንም ተባብሶ አድማሱን እያሰፋ ይሄዳል የሚሉ ስጋቶች በሰፊው ይታያሉ። አሜሪካና እስራኤል በኢራን የሚፈጽሙት ጥቃት ተከትሎ ኢራን በዓለም 20%ቱ የነዳጅ መተላለፊያ በሆነው የሆርሙዝ ሰርጥ ላይ የምትፈጽመው ጥቃት እንደቀጠለ ነው። በዚህ ሳቢያም የነዳጅ ዋጋ የሚያሳየው ጭማሪ በሁሉም የዓለም ሀገራት ላይ እጅግ በጣም ከፍተኛ ሆኗል። ይህንን ችግር ለመፍታት አሜሪካ ከአንዴ ሁለቴ በሆርሙዝ ሰርጥ ላይ በሚገኙት የኢራን የባህር ኃይል ላይ ጥቃት ብትፈጽምም ባለቤትነታቸው ለኢራን ወዳጅ ከሆኑት ሀገራት ከቻይና እና ራሽያ መርከቦች በስተቀር ሌላ መርከቦች ማለፍ እንዳይችሉ አግዳለች። ለማለፍ በሚሞክሩት መርከቦች ላይ ደግሞ በፈጸመችው ጥቃት ሙሉ በሙሉ በሚባል ደረጃ አውድማቸዋለች። አሜሪካ አሉኝ የምትላቸው ግዙፍ የባህር መርከቦች ኢራን በሆርሙዝ ወሽመጡ ላይ የምትፈጽመውን ጥቃት ሊያስቆሟት አልቻሉም። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ዋነኛውን የባህር መተላለፊያ የሆነውን የሆርሙዝ ወሽመጥ ለመጠበቅ አገራት የጦር መርከቦችን እንዲያሰማሩ ጠየቁ። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን እና ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጠናው ይልካሉ ብለው እንደሚጠብቁ ፕሬዝዳንቱ የተናገሩ ቢሆንም የኢራን ቅርብ ወዳጅ የሆነችው ቻይና ግን የጦር መርከቦቿን ትልካለች የሚለው ከፕሬዝዳንቱ የተሰማው ንግግር ለብዙዎች አግራሞትን ፈጥሯል። ቅዳሜ ዕለት በኢራቅ ዋና ከተማ ባግዳድ ውስጥ የሚገኘው የአሜሪካ ኤምባሲ ጥቃት እንደተፈጸመበት ይታወሳል። ይህን ተከትሎም ኤምባሲው ከጥቃቱ በኋላ ባወጣው መግለጫ ዜጎች በአስቸኳይ ኢራቅን ለቀው እንዲወጡ አሳስቧል። ኤምባሲው አክሎም ኢራንና አጋሯ የሆኑት ሽብርተኛ ታጣቂዎች ኢራቅ ላይ ውስጥ በህዝብ ደህንነት ላይ ትልቅ አደጋ ደቅነዋል፣ በአሜሪካ ዜጎች፣ በአሜሪካ ይዞታዎችና ወሳኝ መሰረተ ልማቶች ላይ ጥቃቶችን ፈጽመዋል በማለት ተናግሯል። አሜሪካ እነዚህን ማሳሰቢያዎች የሰጠችው ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ ኢላማዎች ላይ ጥቃቶችን መፈጸሟን ተከትሎ ነው። በኢራን ጥቃት የተነሳም በርካታ የቀጠናው ሀገራት በሚገኙ ዜጎቿን ለቀው እንዲወጡ አሳስባለች። መረጃውን በዝርዝር እናስሰዋለን። አሜሪካ አርብ ቅዳሜ ሌሊቱን የኢራንን 90% የሚሆነውን የነዳጅ ድፍድፍ በሚተላለፍበት አርግ ደሴት ጥቃት ፈጽማ እንደነበር ይታወሳል። ይህን ተከትሎ የኢራን የውጭ ጉዳይ ሚኒስቴር የሆኑት አባስ አግራቺ በሰጡት መግለጫ ኢራን በኤነርጂ ተቋማቷ ላይ ለደረሰባት ጥቃት በመካከለኛው ምስራቅ የሚገኙ የአሜሪካ ኩባንያዎችን በማጥቃት ምላሽ እንደምትሰጥ ገልጸዋል። በተጨማሪም የውጭ ጉዳይ ሚኒስቴሩ ከአሜሪካው መገናኛ ብዙኃን ኤምኤስ ናው ጋር ባደረጉት ቃለ መጠይቅ አሜሪካ ኢራን ውስጥ የሚገኘው የሲቪል ኢላማዎች ላይ ጥቃት እየፈጸመች ነው ሲሉም ከሰዋል። አግራቺ አክለውም ኢራን በቀጠናው የሚገኙ ሀገራት ውስጥ ኢላማ የምታደርገው የአሜሪካ የጦር ሰፈሮች እና ይዞታዎች ነው ሲሉ ሀገራቸውን ተከላክለዋል። የመካከለኛው ምስራቅ ሀገራት የጥቃት ኢላማ የሆኑት እንደ አለመታደል ሆኖ የአሜሪካ ይዞታዎች የሚገኙት በጎረቤቶች ግዛት ውስጥ በመሆኑ እንደሆነም ተናግረዋል። አዲሱ የኢራን ጠቅላይ መሪ ጉዳይ ለቀናት ያህል አሳሳቢ ሆኖ ነበር። የኢራን የውጭ ጉዳይ ሚኒስቴር በአባስ አግራቺ በበኩላቸው ጠቅላይ መሪው በጥሩ ጤንነት ላይ እንደሚገኙና ነገሮቹም ሙሉ በሙሉ እየተቆጣጠሩ እንደሚገኙ ገልጸዋል። የውጭ ጉዳይ ሚኒስቴሩ ፍትሐዊ በሆነ መንገድ ጦርነቱን የሚቋጭ ቀጠናዊ የድርድር ጥረትን እንደሚደግፉም ተናግረዋል። የሚያስችል ድርድር እየተካሄደ አለመሆኑን ገልጸዋል። የኢራን እስላማዊ አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን አሳደን ለመግደል የምናደርገውን ጥረት እንቀጥላለን ሲል ዛተ። አብዮታዊ ዘቡ ባወጣው መግለጫ ጽዮናዊ ወንጀለኛ ጠቅላይ ሚኒስትር አሁንም በሕይወት ካለ እርሱን ለማደንና ለመግደል በሙሉ ኃይላችን እርምጃ ለመውሰድ እንቀጥላለን በማለት ተናገረ። ይህ በእንዲህ እንዳለ በኢራን ኡሪማ ከተማ ውስጥ ለእስራኤል ወታደራዊና የፖሊስ እንዲሁም ሌሎች የደህንነት መረጃዎችን በማቀበል የተጠረጠሩ 20 ሰዎች በቁጥጥር ስር ውለዋል። ዝርዝሩን እንመለስበታለን። አሜሪካና እስራኤል ኢራን ላይ የከፈቱትን ጦርነት አሁንም ተባብሶ አድማሱን እያሰፋ ይሄዳል የሚሉ ስጋቶች በሰፊው ይታያሉ። አሜሪካና እስራኤል በኢራን የሚፈጽሙትን ጥቃት ተከትሎ ኢራን በዓለም 20%ቱ የነዳጅ መተላለፊያ በሆነው የሆርሙዝ ሰርጥ ላይ የምትፈጽመው ጥቃት እንደቀጠለ ነው። በዚህ ሳቢያም የነዳጅ ዋጋ የሚያሳየው ጭማሪ በሁሉም የዓለም ሀገራት ላይ እጅግ በጣም ከፍተኛ ነው።
ይህንን ችግር ለመፍታት አሜሪካ ከአንዴም ሁለቴ በሆርሙዝ ሰርጥ ላይ በሚገኘው የኢራን የባህር ኃይል ላይ ጥቃት ብትፈጽምም ባለቤትነታቸው ለኢራን ወዳጅ ከሆኑ ሀገራት ከቻይና እና ራሽያ መርከቦች በስተቀር ሌላ መርከቦች ማለፍ እንደማይችሉም አግዳለች። ለማለፍ በሚሞክሩት መርከቦች ላይ ደግሞ በፈጸመችው ጥቃት ሙሉ በሙሉ በሚባል ደረጃ አውድማቸዋለች። ኢራን በሆርሙዝ ወሽመጥ ላይ እየተጠቀመች ያለው ኃይል እጅግ ከፍተኛ በመሆኑ የተነሳ አሜሪካ አሉኝ የምትላቸው ግዙፍ የባህር መርከቦች ኢራን ከዚህ ድርጊት ሊያስቆማት አልቻለም። ይህን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ዋነኛውን የባህር መተላለፊያ የሆነውን የሆርሙዝ ወሽመጥ ለመጠበቅ ሁሉም ሀገራት የጦር መርከቦቻቸውን እንዲያሰማሩ ጠየቁ። ዩናይትድ ኪንግደም፣ ቻይና፣ ፈረንሳይ፣ ጃፓን እንዲሁም ደቡብ ኮሪያ የጦር መርከቦቻቸውን ወደ ቀጠናው ይልካሉ ብለው እንደሚጠብቁም ፕሬዝዳንቱ የተናገሩ ቢሆንም የኢራን የቅርብ ወዳጅ የሆነችው ቻይና ግን የጦር መርከቦቿን ትልካለች የሚለው ከፕሬዝዳንቱ የተሰማው ንግግር ለብዙዎቹ አግራሞትን ፈጥሯል። አሜሪካና እስራኤል በኢራን ላይ ጦርነት መክፈታቸውን ተከትሎ ቴህራን በወሰደችው የአጸፋ እርምጃ በሆርሙዝ ወሽመጥ የሚተላለፉ መርከቦች ላይ ጉዳት ስታደርስ ቆይታለች። አሁንም አሜሪካና እስራኤል ከዚህ ድርጊታቸው ካልተቆጠቡ ቴህራን የሆርሙዝ ወሽመጡን መዝጋት እንደምትቀጥልም አስታውቃለች። በመካከለኛው ምስራቅ የሚገኙ ነዳጅ አምራችና አከፋፋይ ተቋማትንም ኢላማ እንደምታደርግ አስጠንቅቃለች። ሁለተኛ ሳምንቱን በተሻገረ የኢራን ጦርነት የሚፈጸሙ ጥቃቶች መቀጠላቸውን ተከትሎ አሜሪካ ኢራቅና ኦማን ውስጥ የሚገኙ ዜጎቿ ሀገራቱን ለቀው እንዲወጡ አሳስባለች። ቅዳሜ ዕለት በኢራቅ ዋና ከተማ ባግዳድ ውስጥ የሚገኘው የአሜሪካ ኤምባሲ ጥቃት እንደተፈጸመበት ይታወሳል። ጥቃቱ እንደተፈጸመበት ኤምባሲው በእሳት ተያይዞ ታይቷል። ይህንንም ተከትሎ ኤምባሲው ከጥቃቱ በኋላ ባወጣው መግለጫ ዜጎች በአስቸኳይ ኢራቅን ለቀው እንዲወጡ አሳስቧል። በሀገሪቱ ለመቆየት የሚያስብ ማንኛውም አሜሪካዊ ዜጋ ውሳኔውን በድጋሚ እንዲያጠናውም መክሯል። ኤምባሲው አክሎም ኢራንና አጋሯ የሆኑ ሽብርተኛ ታጣቂዎች ኢራቅ ውስጥ በህዝብ ደህንነት ላይ ትልቅ አደጋ ደቅነዋል፣ በአሜሪካ ዜጎች፣ በአሜሪካ ይዞታዎችና ወሳኝ መሰረተ ልማቶች ላይ ጥቃቶች ተፈጽመዋል በማለት ተናግሯል። አሜሪካ እነዚህን ማሳሰቢያዎች የሰጠችው ኢራን በመካከለኛው ምስራቅ በሚገኘው የአሜሪካ ኢላማዎች ላይ ጥቃቶችን መፈጸሟን ተከትሎ ነው። በኢራን ጥቃት የተነሳም በርካታ የቀጠናው ሀገራት የሚገኙ ዜጎቿን ለቀው እንዲወጡም አሳስባለች። አሜሪካ አርብ ሌሊቱን የኢራን 90% የሚሆነውን የነዳጅ ድፍድፍ በሚተላለፍበት አርግ ደሴት ጥቃት ፈጽማ እንደነበርም ይታወሳል። በጥቃቱም የኢራንን ኢነርጂ ነዳጅ መሰረተ ልማቶችን ለጊዜው ከማውደሟ ተቆጥባ ኢራን በሆርሙዝ ሰርጥ የምታደርጋቸውን እንቅስቃሴዎች የማታቆም ከሆነ በቀጣይ ኢላማ እንደምታደርገውም የተናገረች መሆኑ ግልጽ ነው። ይህንን ተከትሎ የኢራን የውጭ ጉዳይ ሚኒስቴር የሆኑት አባስ አግራቺ በሰጡት መግለጫ ኢራን በኢነርጂ ተቋማቷ ላይ ለደረሰባት ጥቃት በመካከለኛው ምስራቅ የሚገኙ የአሜሪካን ኩባንያዎችን በማጥቃት ምላሽ እንደምትሰጡም ገልጸዋል። የውጭ ጉዳይ ሚኒስቴሩ የኢራን ተቋማት ኢላማ የሚደረጉ ከሆነ ኃይሎቻችን በቀጠናው ያሉ የአሜሪካ ኩባንያዎችን ወይም አሜሪካ ድርሻ የያዘችባቸው ኩባንያዎችን የጥቃት ኢላማ እናደርጋለን ማለታቸው ከኢራን እስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። በእርግጠኝነት ለእነዚህ ጥቃቶች ምላሽ እንሰጣለን። በተመሳሳይ ጥቅጥቅ ያለ ሕዝብ የሚገኙባቸውን አካባቢዎች ኢላማ ላለማድረግ በጥንቃቄ እየተንቀሳቀስን ነው በማለት ገልጸዋል። የኢራን የዜና ወኪል ባወጣው ዘገባ አሜሪካ የአየር መከላከያዎችን፣ የባህር ኃይል ጦር ሰፈር፣ የአየር ማረፊያ መቆጣጠሪያ ህንፃ እንዲሁም የሄሊኮፕተር ማቆሚያ ስፍራ ላይ ጥቃት መፈጸሟን አስታውቋል። በነዳጅ መሰረተ ልማት ላይ የደረሰ ጉዳት አለመኖሩን ዘገባው አመላክቷል። በተጨማሪም የውጭ ጉዳይ ሚኒስትሩ ከአሜሪካው መገናኛ ብዙሃን ኤምኤስ ናው ጋር ባደረጉት ቃለ መጠይቅ አሜሪካ ኢራን ውስጥ የሚገኙ የሲቪል ኢላማዎች ላይ ጥቃት እየፈጸመች ነው ሲሉ ከሰዋል። አገራቸው አክለውም ኢራን በቀጠናው የሚገኙ ሀገራት ውስጥ ኢላማ የምታደርገው የአሜሪካ የጦር ሰፈሮችና ይዞታዎች ነው ሲሉ አገራቸውን ተከላክለዋል። የመካከለኛው ምስራቅ ሀገራት የጥቃት ኢላማ የሆኑት እንዳለመታደል ሆኖ የአሜሪካ ይዞታዎች የሚገኙበት በጎረቤቶች ግዛት ውስጥ በመሆኑ እንደሆነም ተናግረዋል። ይህ በዚህ እንዳለ አዲሱ የኢራን ጠቅላይ መሪ ጉዳይ ለቀናት ያህል አሳሳቢ ሆኖ የቆየ ቢሆንም ባለፈው ሳምንታት ማገባደጃ ላይ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙጅታባ አሚኒ ጉዳት ቢደርስባቸውም በሕይወት እንዳሉ ተናግረዋል።
የኢራን የውጭ ጉዳይ ሚኒስትር አባስ አግራቺ በበኩላቸው ጠቅላይ መሪው በጥሩ ጤንነት ላይ እንዳሉና ነገሮቹ ሙሉ በሙሉ እየተቆጣጠሩ እንደሚገኙም ገልጸዋል። የኢራን ጠቅላይ መሪ ሆነው ከተመረጡ ወዲህ ላለፉት 7 ቀናት በአደባባይ አልታዩም ነበር። የመጀመሪያው ይፋዊ ንግግራቸው በቴሌቪዥን መሰናዶ አቅራቢ አማካኝነት የተነበበው ከ3 ቀናት በፊት ነበር። የውጭ ጉዳይ ሚኒስቴሩ ፍትሐዊ በሆነ መንገድ ጦርነቱን የሚቋጭ ቀጠናዊ የድርድር ጥረትን እንደሚደግፉም ተናግረዋል። ሆኖም ግን ይህንን ለማድረግ የሚያስችል ድርድር እየተካሄደ አለመሆኑን ገልጸው ትራምፕ በበኩላቸው ኢራን መደራደር ብትፈልግም አሜሪካ ዝግጁ አይደለችም በማለትም ገልጸዋል። የኢራን እስላማዊ አብዮታዊ ዘብ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁን አሳደን ለመግደል የምናደርገውን ጥረት እንቀጥላለን ሲል ዛተ። የኢራን ሰራዊት በፈጸመው 52ኛ ዙር ጥቃት በእስራኤል ያሉ ኢላማዎች እንዲሁም በቀጠናው ሀገራት የሚገኙ የአሜሪካ የጦር ሰፈሮች ተጎድተዋል። የኢራን አብዮታዊ ዘብ ባወጣው መግለጫ ጽዮናዊው ወንጀለኛ ጠቅላይ ሚኒስትር አሁንም በሕይወት ካለ እርሱን ለማደንና ለመግደል በሙሉ ኃይላችን እርምጃ ለመውሰድ እንቀጥላለን በማለት ተናገረ። ይህ በእንዲህ እንዳለ በኢራን ኡሪማ ከተማ ውስጥ ለእስራኤል ወታደራዊና የፖሊስ እንዲሁም ሌሎችም የደህንነት መረጃዎችን በማቀበል የተጠረጠሩ 20 ሰዎች በቁጥጥር ስር ውለዋል። ለኢራን እስላማዊ አብዮታዊ ዘብ ቅርብ የሆነው ታስሚን እንደዘገበው ከእስራኤል ጋር ትስስር ያላቸው አካሎች ላይ እርምጃ እየተወሰደ ሲሆን 20 ግለሰቦችም ታስረዋል በማለት አስነብቧል። ውድ ተመልካቾቻችን ለሰዓቱ የነበሩ መረጃዎች ይህን ይመስል ነበር። በቀጣይ በሌላ መረጃ እስከምንገናኝ መልካም ጊዜ ተመኘን።